ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ከመጀመሪያው ጀምረን የአማርኛ ፊደላትን እንዴት በአጭር ጊዜ እናነባለን እንጽፋለን የሚለውን ከመጀመሪያው ፊደላትን ማወቅ ግዴታ ስለሆነ ይዘንላችሁ ቅልል ባለ መንገድ ይዘንላችሁ መጥተናል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ እንዲሁም በምትጠቀሙበት ሶሻል ሚዲያ አይበሉን፣ ደውሉልን። እንዲሁም ህፃናትን ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ማስተማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ አይበሉን፣ ደውሉልን። በአጭር ጊዜ አቀላጥፈን እናስተምራቸዋለን። እሺ ወደ ፊደላት ስንገባ እያንዳንዷን ረጋ ብለን እየደጋገብን እያነበብን እናያለን ማለት ነው። እሺ እቺ ማነች? ሀ። የአማርኛ ፊደል ገበታ የመጀመሪያ ፊደል ሀ እንላታለን። ይኸው ደጋግሜ አነባታለሁ። እናንተም አብራችሁ እያነበባችሁ እየጻፋችሁ ትለማመዳላችሁ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ የመጀመሪያ ስራችሁ ሊሆን የሚችለው ደጋግማችሁ ማንበብ፣ ከዛ ቀጥልን ደግሞ ቅጽላቸው ወይም ደግሞ ድምጻቸውን እያንዳንዳቸውን ማወቅ ማለት ነው። መጀመሪያ እየደጋገምን እያነበብን ፊደሎችን በአጭር ጊዜ ሸምደን መያዝ። ደግሞ ያነባዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እቺ ደግሞ ማናት? እቺ ደግሞ ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስኪ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እደግመዋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ እቺ ደግሞ ማነች? እቺ ደግሞ ሐመርሃ ነች። ሐመርሃ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይኸው ይቺንና ይቺን ሀ ስናይ በድምፅ ተመሳሳይ ናቸው። በሚለያዩት ነው በቅርጻቸው። ይቺ ሀሌታ ውሃ ብለን እንጠራታለን። ይቺ ደግሞ ሐመር ውሃ ብለን እንጠራታለን እንጂ በድምፅ ተመሳሳይ ናቸው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እደግመዋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እቺ ደግሞ ማናት? መ እንላታለን። መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እያንዳንዳቸውን ቅርጻቸውን ረጋ ብለን ደጋግመን በማንበብ እንይዛቸዋለን ማለት ነው። እሺ እቺ ደግሞ ማናት? እቺ ደግሞ ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ደግሞ አለው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እያንዳንዳቸውን እያየን መጀመሪያ እያየን መጻፍ እንለማመዳለን። ከዛ ሳናይ መጻፍ በምናስበት ወይም ደግሞ በምንሞክርበት ጊዜ ደግሞ
የመጀመሪያ ፊደል ሀ የመጀመሪያውን ሀ እንጽፋለን። ምንም አይነት ቅጽል የላትም። ሁለተኛዋን ሀ ሁለተኛ ቁጥር ስንጽፍ ደግሞ ይኸው ሀ ሁን ስንጽፍ የመጀመሪያዋን ሁ ከጻፍን በኋላ ሀን ከጻፍን በኋላ ከጎኗ ቀጽልችን ቅጥል ማድረግ ነው። ሶስተኛ ሲሆን ደግሞ እግሯ ላይ ይችን እግሯ ላይ ሸፈፍ። አራተኛ ስትሆን ልክ ይችን አይነት ቅጽል አላት። አምስተኛ እግራቸው ላይ ቀለበት። ስድስተኛ ከግራ በኩል ወደ ግራ ሸፈፍ ያለ ከላይ ያላቸው። ሰባተኛ ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው ያጥራል ማለት ነው። ስለዚህ እንዳጠቃላይ ቅጽላቸውን ስንይዝ የመጀመሪያ ፊደሎች ይኸው ቅጽል የላቸውም። የመጀመሪያ ፊደል ማንኛውም ፊደል ቅጽል የለውም ማለት ነው። የሚጠበቅብን ምንድነው? የመጀመሪያ ቅርጹ እንዴት ነበር የሚለውን ማወቅ ነው። ሁለተኛ ሲሆን የመጀመሪያውን እንጽፍና ከጎኑ ቀጻል እናደርግበታለን። ሶስተኛ ሲሆን ደግሞ ወደ ቀኝ በኩል እግሯ ላይ ሸፈፍ እናረጋታለን ማለት ነው። አራተኛ ደግሞ አንዳንድ እግራቸው በግራ በኩል አጠር ይላል ማለት ነው። ይኸው አንዳንድ እግራቸው አጠር ይላል። እሺ አምስተኛ እግራቸው ላይ ምን ይሆናል? ቀለበት። ይኸው ቀለበት። ስድስት የተለያየ ቅርጽ ነው ያላቸው። ሰባተኛ ከላይ ቀለበት ወይም ደግሞ ከቀኝ በኩል እግራቸው ያጥራል ማለት ነው። ለምሳሌ በአጭር ጊዜ ድምፃቸውን ለመያዝ ስንፈልግ የመጀመሪያ ፊደል ሀ ብለን ካነበብነ ሁለተኛዎች ኡ ሚል ድምፅ አላቸው። ለምሳሌ የመጀመሪያዎቹ ስናነብ ሀ ለ ሀ መ ሰ እንዲች አድርገን እጥር አድርገን መያዝ ሀ ለ ሀ መ ሰ። እሺ ሁለተኛ ፊደሎች ደግሞ ቅጽላቸው ተጎን ሆኖ ኡ ሚል ድምፅ አላቸው። ይኸው ሁ ሉ ሁ ሙ ሱ። ይኸው ምን ሚል ድምፅ አላቸው? ኡ ሚል ድምፅ አላቸው። ሁ ሉ ሁ ሙ ሱ። እሺ ሶስተኛዎች ደግሞ እግራቸው ላይ ሲሆን ቅጽላቸው ኢ ሚል ድምፅ አላቸው። ይኸው ሂ ሊ ሂ ሚ ሲ። ይኸው ሂ ሊ ሂ ሚ ሲ። እሺ አራተኛ ፊደሎች ደግሞ በግራ በኩል አንዳንድ እግራቸው አጠር ያሉ ማለት ነው። በግራ በኩል ያለ እግራቸው አጠር ይላል። አ ሚል ድምፅ አላቸው። ሀ ላ ሀ ማ ሳ። ይኸው ሀ ላ ሀ ማ ሳ። የአምስተኛ ፊደሎችን ስናይ ደግሞ ቀይ እግራቸው ላይ በሙሉ ቀለበት አላቸው። ይኸው ቀለበት። ድምፃቸው ደግሞ ኤ ሚል ድምፅ አላቸው። ሄ ሌ ሄ ሜ ሴ። ሄ ሌ ሄ ሜ ሴ። ረጋ እያልነ እየደጋገምነ ማንበብ። ይኸው ሄ ሌ ሄ ሜ ሴ። እሺ ስድስተኛ ፊደሎች ደግሞ እ ሚል ድምፅ አላቸው። ይኸው ህ ል ህ ም ስ። ህ ል ህ ም ስ። ሰባተኛ ፊደሎች ደግሞ ኦ ሚል ድምፅ አላቸው። ሆ ሎ ሆ ሞ ሶ። ይኸው ሆ ሎ ሆ ሞ ሶ። እንዲች እያደረግን ቅልጥፍ አድርገን በአጭር ጊዜ ትንሾችን እያነበብን እየጻፍን ቅልጥፍ አድርገን በአጭር ጊዜ ምንም ሳንቸገር ሳንጨናነቅ ማንበብ መጻፍ እንችላለን ማለት ነው። በቀላሉ መንገድ እንዲሁ ለመማር ወይም ደግሞ በአጭር ጊዜ ለማንበብ ለመጻፍ ለምትፈልጉ ከታች ባለው ስልክ ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ በፈለጋችሁት ሶሻል ሚዲያ ምንም አይነት ጊዜና ሰዓት ሳይገድባችሁ ሃይ በሉን፣ ደውሉልን። በአጭር ጊዜ አቀላጥፈን እናስተምራችኋለን ማንበብ መጻፍን እያንዳንዳቸውን በሂደት ማለት ነው። ምንም ሳትቸገሩ በአጭር ጊዜ ማንበብ መጻፍ የምትችሉበት መንገድ አለ ማለት ነው። እሺ ቀጣይ ደግሞ እቺ ማነች? ረ ነች። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እሺ ደግሞ አለው ረ ሩ ሪ
ራ ሬ ር ሮ። እሺ እቺስ እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ከኛ የሚጠበቀው መጀመሪያ ረጋ ብለን በትክክል ማንበብ ማለት ነው። ካነበብናቸው በኋላ ደግሞ ቅርጻቸውን አንደኛ ሁለተኛ በሚለው እየሄድን በቀላሉ መጻፍ እንችላለን። ደግሜ ላንብበው። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺስ ማነች? ሸ ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። እስቲ አሁንም ረጋ ብዬ አንዴ ደግመዋለሁ። ማናት ነው ያልነ? ሸ ሸ ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺስ? እቺ ደግሞ ቀ ነች። ቀ ቀ ቁ ቂ ቃ ቄ ቅ ቆ። እስኪ ቀ ቁ ቂ ቃ ቄ ቅ ቆ። እሺ ረጋ ብለን ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺ ማናት? እቺ ደግሞ በ ነች። በ በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። እሺ አሁን ደግሞ እስኪ ያነበብናቸውን ዙረን ማስታወስ። እቺ ማናት ነው ያልነ? ረ ረ ረ ሩ ሪ ራ ሬ ር ሮ ነው በቀላሉ ማለት ነው። ሁለተኛ ዙር ስናነበው ቅልል አድርገን ማንበብ። እሺ እቺስ? እቺ ማናት? ሰ ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺስ ማናች? ሸ ሸ ሸ ሹ ሺ ሻ ሼ ሽ ሾ። እሺ እቺስ? እቺ ማናት? ቀ ቀ ቀ ቁ ቂ ቃ ቄ ቅ ቆ። እሺ እቺስ? እቺ ደግሞ ማነች? በ በ ቡ ቢ ባ ቤ ብ ቦ። ተመሳሳይ ድምጻቸውን ስናይ ይኸው የመጀመሪያ ፊደሎች ረ ሩ፣ የመጀመሪያ ፊደሎች ረ ሰ ሸ ቀ በ፣ ረ ሰ ሸ ቀ በ። እሺ ሁለተኛ ፊደሎች በተመሳሳይ ከጎን ከጎን ነው ቅጽላቸው። ኡ የሚል ድምጽ አላቸው። ሩ ሱ ሹ ቁ ቡ። ሶስተኛ ደግሞ ኢ የሚል ድምጽ አላቸው። ቅጽላቸው ግርግራቸው ላይ ነው። ሪ ሲ ሺ ቂ ቢ። ሪ ሲ ሺ ቂ ቢ። አራተኛ ደግሞ አ የሚል ድምጽ አላቸው። አንዳንድ እግራቸው አጠር አጠር ይላል ማለት ነው። ወይም ደግሞ ወደ ግራ ሸፈፍ ሊልም ይችላል ማለት ነው። ራ ሳ ሻ ቃ ባ። ራ ሳ ሻ ቃ ባ። አምስተኛ ፊደሎች ደግሞ እግራቸው ላይ
ቀለበት፣ እግራቸው ላይ ቀለበት። ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ። ስድስተኛ ፊደሎች ደግሞ ስድስተኛ ፊደሎች ር ስ ሽ ቅ ብ ር ስ ሽ ቅ ብ። እሺ ሰባተኛ ደግሞ ኦ የሚል ድምፅ አላቸው። ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ። እንደዚህ ያደረጋችሁ መጻፍ እየመለሳችሁ ማስታወስ። ለምሳሌ መጀመሪያ ካየነው ይቺ ማነች? ሀ ነች። ይቺ ለ፣ ይቺ ሀ፣ ይቺ መ፣ ይቺ ሰ። ልክ እንደዚህ እያደረግን እየዞርን እያየን እያስታወስን በአጭር ጊዜ ማንበብ መጻፍ እንችላለን። ከዛ ውጭ ደግሞ በኦንላይን መማርና መከታተል በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ የምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር የምትፈልጉ ሀይበሉን ደውሉልን። በአጭር ጊዜ ልጆቻችሁ አማርኛ ማንበብ መጻፍ መናገርን እንዲችሉ እናስተምራቸዋለን ማለት ነው። በሚቀጥለው በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁን።